ሰላም ሰላም እንዴት አላችሁልኝ ቤተሰቦቼ ደህና ናችሁ ወይ? ዛሬ እንግዲህ እንደወትሮ በተለየ ቪዲዮ ተገናኝተናል። እዚህ ጋር እንግዲህ እንደምትመለከቱት ቆንጆ የሆነ ለአይን ራሱ በጣም ነው የሚያምረው። ይሄን ቀለል ያለ ቁርስ ከ10 ደቂቃ በታች ነው የሚወስድብንና በተለይ ለፈጣን ቁርስ ስንፈልግ ይሄንን ቁርስ እንድታዘጋጁትና እንድትመገቡት እየጋበዝኩኝ ሂራ ማጀትን ሰብስክራይብ ላይክ ሼር በማድረግ ቤተሰብ ሁኑ። እንግዲህ እንደምትመለከቱት በጣም ነው የሚያምረውና ይሄን ቁርስ ወደ ማዘጋጀቱ ነው የምናልፈው። ለምናዘጋጀው ቆንጆ ቁርስ እነኚህን ግብአቶች በመጠቀም ነው የምናዘጋጃለን። እዚህ ጋር የተቀቀለ ድንች አለ። እዚህ ጋር እንደምትመለከቱት ይሄ የተቀቀለ ድንች ነው። ተቀቅሎ በዚህ መልክ የተቆራረጠ ድንች ነው። እዚህ ጋር በቀጫጭኑ የተቆራረጠ ቃሪያ እንዲሁም እዚህ ጋር በዚህ መልክ የከታተፍኩት ቲማቲም አለልን። በመጨረሻም ይሄ ነጭ ሽንኩርት ነው። ጥቂት ነጭ ሽንኩርት እንጠቀማለን። እዚህ ጋር 2 እንቁላል እናዘጋጃለን። ይሄ እንግዲህ 3 ግብአት ነው። ጨው፣ የሮዝመሪኖ ፓውደር እና እንዲሁም የዝንጅብል ፓውደር በጥቂቱ እንጠቀማለን ማለት ነው። ቁንደ በርበሬ መጠቀም እንችላለን። እነኚህን ግብአቶች እንግዲህ አንድ ላይ በማቀላቀል ቆንጆ የሆነ ቁርስ አብረን እናዘጋጃለን። ሂራ ማጀትን ሰብስክራይብ ላይክ ሼር በማድረግ ቤተሰብ ሁኑኝ። ግብአቶቹን ከማቀላቀል እንጀምራለን። እዚህ ጋር ጎድጓዳ ሳህን በማምጣት እዚህ ጋር ያሉትን ግብአቶች ሁሉንም በአንድ እናደርጋለን። ቃሪያ ልጆች ካሉ መቀነስ ትችላላችሁ። ለህፃናት ሲሆን ለልጆች ከሆነ ቃሪያን ቀነስ አድርጉት እንዳያቃጥላቸው። ድንቻችንን በዚህ መልክ ድንቹን እናንተ እንደተመቻችሁ አድርጋችሁ መቆራረጥ ትችላላችሁ። እንዲሁም ቀይ ሽንኩርታችንን እናደርጋለን። በመቀጠል ነጭ ሽንኩርት እናደርግበታለን ማለት ነው። እንደምትመለከቱት እንግዲህ እነኚህን ሁሉንም ግብአቶች በአንድ ላይ አድርገናል። አሁንም ሌሎች ግብአቶችን እንጨምርበታለን ማለት ነው። እንቁላላችንን እንሰብራለን። እንዲሁም ጥቂት ዘይት እንጠቀማለን። በትንሹ ሳይበዛ መጥበሻችን ላይም ስለምናደርግ እዚህ ጋር ያሉትን 3ቱን ግብአቶች በአንድ እንጨምራለን። በጣም ቆንጆ የሆነ ቁርስ ነው የምናዘጋጀውና በየቤታችሁ ሞክሩት። እነኚህን ሁሉንም ግብአት በዚህ መልክ እናደባልቃለን። እንቁላሉ ጋራ በደንብ እናዋህደዋለን። በዚህ መልክ እንግዲህ አዋህደነዋል። ይሄው እንደምትመለከቱት ይሄንን አሁን መጥበሻችንን እናግልና ወደ መስራቱ እንሄዳለን ማለት ነው።
ለመጥበሻችን ጥቂት ዘይት እናደርግበታለን እንዳይዘብን። ስለጋለልን የሰራነውን ወደ መጥበሻችን ያዘጋጀነውን በዚህ መልክ ወደ መጥበሻችን እንገለብጠዋለን። እሳታችንን ቀነስ እናደርጋለን። ቀስ አድርገን እንገለብጠዋለን። እንግዲህ በምታዩት መልኩ በቆንጆ ሁኔታ ሰርተን ጨርሰናል። ይሄን የመሰለ ቆንጆ ጣፋጭ የሆነ ቁርስ እየሰራችሁ እንድትመገቡ ነው የምጋብዛችሁ። እንግዲህ ሻይ ብቻ አፍልቶ መጠጣት መብላት ነው እንጂ ሌላ ነገር ምንም ተጨማሪ እንጀራ ሆነ ዳቦ የሚያስፈልገን ምግብ አይደለም። ይሄን የመሰለ እንግዲህ ቁርስ ሰርተን ጨርሰናል። በጣም ነው የሚያምረው። እንግዲህ እንደምታዩት በጣም ቆንጆ ነው። እናንተም በየቤታችሁ ሞክሩ፣ ራሳችሁንም ልጆቻችሁንም ብሏቸው ላለሁኝ። ይሄ እንግዲህ ለቁርስ ብቻ ሳይሆን ለመቅሰስ እንዲሁም ለራትን መጠቀም ከፈለጋችሁ ትችላላችሁ። በጣም ወፍራም ነው ግን በጣም ጣፋጭ። እስቲ ቀምሼ ደግሞ ያለው ሁኔታ ነግራችኋለሁ። በሚቀጥለው ጊዜ በሌላ የምግብ ዝግጅት እስክንገናኝ ድረስ ሰላም ቆዩ። ቻው ቻው።